ዛሬ ከቀትር በኋላ በተለያዩ የሚዲያ አውታሮች ከተሰሙ አበይት ወሬዎች መካከል በአማራ ክልል እየተፈጠረ ያለው ሁከትና ግጭት ከዚህ በላይ እንዲቀጥል መንግስት እንደማይፈቅድ የክልሉ ርዕሰ መስተዳድር አቶ ገዱ አንዳርጋቸው ተናገሩ የሚለውን በዜና ዝርዝራችን የምንዳስሰው ይሆናል። ርዕሰ መስተዳድሩ ዛሬ በሰጡት መግለጫ እየተፈጠረ ባለው ግጭትና ሁከት መላው ህብረተሰብ ጭንቀትና ፍርሃት እያደረበት ነው። ችግሩ ባለባቸው አካባቢዎች በማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ ችግር እየተከሰተ ነው ብለዋል። ይህን ችግር ከዚህ በላይ እንዲቀጥል መፍቀድ ችግሩን የበለጠ ማወሳሰብና በህብረተሰቡና በክልሉ ላይ እየተፈጠረ ያለውን ሰላም የሚያደፈርስ የማህበራዊና ኢኮኖሚያዊ ችግሮችን ማባባስ በመሆኑ ክልሉ ይህንን ማስተካከል የሚያስችል እርምጃ ይወስዳል፣ ለዚህም ዝግጅት ተደርጓል ብለዋል። ከሐምሌ ወር ጀምሮ አንስቶ በጎንደርና አካባቢው በተከሰተው ሁከትና ግጭት በሰው ህይወትና በንብረት ላይ ከፍተኛ ውድመት መድረሱንም ነው አቶ ገዱ ያነሱት። ይህ ሁከትና ግጭት በባህር ዳርና አካባቢው ላይም ተከስቶ በሰው ህይወትና ንብረት ላይ ጉዳት መድረሱንም ተናግረዋል። በክልሉ በአንዳንድ አካባቢዎች የተከሰተው ሁከትና ግጭት ህብረተሰቡ ኑሮ ውስጥ መመሰቃቀል ፈጥሯል ያሉት ርዕሰ መስተዳድሩ ከዚህ በላይ ህብረተሰቡ በፍርሃትና ጭንቀት እንዲሸበብ አድርጓል ብለዋል። ይህ ሁኔታ እንዲቀጥል ክልሉ አይፈቅድም ያሉት ርዕሰ መስተዳድሩ ይህን ማስተካከል የሚያስችል እርምጃ እንደሚወሰድም አስታውቀዋል። የዚህ ሁከት መነሻ በህብረተሰቡ ውስጥ የሚነሱ የተለያዩ ጥያቄዎች ናቸው ያሉት አቶ ገዱ ጥያቄዎቹ እየተንከባለሉ መምጣታቸውንም አሁን ለደረሰበት በቅቷል ብለዋል። የክልሉ መንግስት ለሚነሱ ጥያቄዎችና ሲጓተቱ ለመጡ የመልካም አስተዳደር ጥያቄዎች ምላሽ ለመስጠት ከሃይማኖት አባቶች፣ ከሀገር ሽማግሌዎችና ከወላጆች፣ ከወጣቶች፣ ከሴቶችና ከሌሎችም የህብረተሰብ ክፍሎች ጋር ምክክር ማድረጉንም ነው ርዕሰ መስተዳድሩ የገለጹት። በውይይት መድረኮቹ ከህብረተሰቡ በተነሱ ጉዳዮች ዙሪያ መግባባት ላይ ተደርሷል ያሉት አቶ ገዱ ችግሮቹን ለመፍታት ክልሉ ቁርጠኛ አቋም እንዳለውም አንስተዋል። ይሁን እንጂ የህዝቡን ጥያቄ በመንጠቅ የራሳቸውን አጀንዳ ማራመድ የሚፈልጉ ጸረ ሰላም አካላት ህዝቡ ውስጥ ያልተገባ ወሬ እየነዙ መሆናቸውንም ተናግረዋል። ህብረተሰቡ በጸረ ሰላም አካላት በሚነዙ ወሬዎች ሳይደናበር የትኛውንም ጥያቄ በሰላም ማቅረብ እንዳለበትም ርዕሰ መስተዳድሩ አሳስበዋል። የክልሉንም ይሁን የአገሪቱን ሰላም ለማወክ በውጭና በአገር ውስጥ ያሉ አንዳንድ አካላት ሰፊ ወሬ እየነዙ መሆኑን የገለጹት ርዕሰ መስተዳድሩ በትናንትናው ዕለት በጎንደር የተከሰተው ይኸው ነው ብለዋል። በትናንትናው ዕለት በማረሚያ ቤት የሚገኘውን ኮሎኔል ደመቀ ዘውዱን ወደ ሌላ ቦታ ሊወስዱት ነው በሚል በማህበራዊ ድረገጽና በጸረ ሰላም ኃይሎች በተነዛ ወሬ በከተማዋ ከፍተኛ ውጥረት ተፈጥሮ እንደነበረም ተናግረዋል። ግለሰቡ በወንጀል ተጠርጥሮ በህግ ቁጥጥር ስር የሚገኝ እንደመሆኑ መጠን ህግ በሚፈቅደው አግባብ እንደሚፈጸምም ተናግረዋል። ግለሰቡን ወደ ሌላ ቦታ ማዛወር ቢፈለግ ኖሮ በህግ ጥላ ስር ከዋለበት ቀን ጀምሮ መፈጸም ይቻል ነበር። ሆኖም ህብረተሰቡ ለሚያነሳቸው ጥያቄዎች አክብሮት በመስጠት በዚህ ጉዳይ ላይ ከህዝቡ ጋር ለመወያየትና ለመግባባት መንግስት ወስኗል ብለዋል። መንግስት ይህንን ወስኖ እያለና ተጠርጣሪውን በተመለከተ ምንም አይነት የተለየ እንቅስቃሴ በሌለበት ሁኔታ ጎንደርና አካባቢው እንዲተራመስ የሚፈልጉ ኃይሎች ውዥንብር በመፍጠራቸው ያለመረጋጋት ተከስቷል። ህዝቡ ጉዳዩን በመረዳቱ የደረሰ ጥፋት ግን አለመኖሩን ነው ያስታወቁት። ህብረተሰቡ ግጭቶችን ለማባባስ የሚንቀሳቀሱ ኃይሎች ሴራ ተረድቶ ለሰላምና ለህግ የበላይነት በመትጋት መንግስት አካባቢውን ወደ መደበኛ ሁኔታ እንዲመለስ ለማድረግ በሚያደርገው እንቅስቃሴ የበኩሉን ድርሻ እንዲወጣ ጥሪያቸውንም አቅርበዋል። መንግስት ሁሉንም ችግሮች ከህብረተሰቡ ጋር በመሆን መፍታት እንደሚቀጥልም ነው ርዕሰ መስተዳድሩ ያስገነዘቡት።